ከዛ ከዛ የጀመረ እምነት ነው እምነት ብለህ የምትለው። እንዴት እኮ አስቂ እንደሆነ ወንድሞች እናቶች፣ በጣም እኮ አስቂ እኮ ነው። ሰው ምንም ሳይሰማ ያምናል። ምንም ሳሰማ ታምናለህ ወይ ደግሞ ምንም ሳያጎርሱ ታላምጣለህ። አሁን ሰው ዝም ብሎ ባዶ ሆዱን ይላል። ምንድነው? ምንም የለም። ቢያንስ ለማላመጥ ወይ ማስቲካ መያዝ አለበት፣ የሆነ ነገር ብቻ ወደ አፋችን ማስገባት አለበት። የሆነ ነገር ሳሰማ እንዴት እምነት እንዴት ምንድነው የሰማው ለማመን? አይ እንደዚሁ በጨበጣኔ በደንቆሮነቴ በውርነቴ ብለው የሚሏት የእናቱ የተረታለች። እንደዛ የሚባል ነገር የለም መጽሐፍ ቅዱስ። በደንቆሮነቴ በውርነቴ የሚባል ነገር የለም። የእግዚአብሔር ቃልን መሰረት ያደረገ ከሆነ እምነት እሱ ያ እምነት ያድናል፣ ያ እምነት ያጸድቃል። የእናንተ እምነት ግን የእግዚአብሔርን ቃል መሰረት ያደረገ አይደለም። ማለት መሰረት አልባ የሆነ እምነት ነው ማለት የእግዚአብሔርን ቃል መሰረት ያላደረገ እያንዳንዱ ማለት ነው። ቦጃ ራሱ አሁን ቅድም ያልኩህን መልስልኝ። ሁለት አይነት ጥምቀት ነው አይደል ያለው? የውሃ ጥምቀት በእናንተ ቤተክርስቲያን አስተምረው የንስሐ ጥምቀት ነው። የንስሐ ጥምቀት ሳይሆን የልጅነት ጥምቀት ነው። የልጅነት ጥምቀት አንድ ነው። አዎ ኤርሜ አንድ ነው። እሱም አምኖ መጠመቅ ነው አይደል? አዎ መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል ማርቆስ 16። ስለዚህ ሰው አምኖ ይጠመቃል። ግን አንተ እያልከኝ ያለው ጫና ባታደርግብኝ ደስ ይለኛል። እድል ብትሰጠኝ ደስ ይለኛል። ቁጭ ብዬ እየሰማሁ ስለሆነ ለምን እኔ ኤርሚ በህይወቴ እኔ መከራከር አልወድም። እውነትን አንተ መናገር በመረዳት ተናገር። አንደኛው እሺ አምኖ መጠመቅ ያመነ የተጠመቀ ይድናል ነው። በቃ ያመነ ስለዚህ የህፃናት ጥምቀት እሱኛው አምኖ መጠመቅ ነው። የህፃናት ጥምቀት ሌላ ርዕስ ነው ኤርሚ። መጀመሪያ በጥምቀት ማመን ነው። ሁለተኛው ጥምቀት እሱ ያመነ የተጠመቀ ያመነ የተጠመቀ ይድናል አልከኝ። እሱኛው አንደኛው ጥምቀት ማለት ነው። የህፃናት ጥምቀት ከየትኛው ነው? በቤተሰቦቹ እምነት ነው የሚጠመቀው ህፃን። በቤተሰቦቹ ህፃናትን በቤተሰባቸው አጥምቁ ብሎ ያስተማረ ሐዋርያ ያስተማረ ጌታ ትምህርት አለው? የለም። ከሌለ ከየት አመጣችሁት ታዲያ? የቤተ ክርስቲያን ቀኖና ነው። ከየት አመጣችሁ? ቤተክርስቲያን ምን ላይ ቆማ ከምን ላይ ተነስታ ቀነነች? ምሳሌዎችን ትወስዳለች ከመጽሐፍ ቅዱስ በምሳሌ ላይ ቅድም ነገርኩህ እኮ ለምሳሌ አልኩና ምሳሌውን ነገርኩህ እኮ አሁንም ደግሜ ልንገርህ። ሁለት ጥምቀት አለ እያለ ነው። አሁንም አይደለም፣ አንድ ጥምቀት ነው ያለው። አንድ ጥምቀት ነው ያለው። አንድ ጥምቀት ከሆነ ያ ጥምቀት የአዳልት ከፍ ያሉ ሰዎች አዳልት ማለት ትልቅ ሰዎች አምነው የሚጠመቁት ጥምቀት ነው ወይስ ያ የህፃናት? ያመነ የተጠመቀ ይድናል ስለሚል ሰው አምኖ ነው የሚጠመቀው። ህፃናት እዚህ ጋር አይሰሩም። እዚህ ጋር ምን ያደርጋሉ እኮ ነው? በቤተሰባቸው እምነት ነው የሚጠመቁት። በቤተሰባቸው እምነት ነው አጥምቁ ብሎ ያለው ነው። የቤተ ክርስቲያን ቀኖና ነው። ምሳሌውን ሰጠው እኮ ቅድም አልቀበልም አልኩ። የትኛው እግዚአብሔር ቃል ላይ ቆማ ቀነነችው ነው? ቦቻ ምሳሌውን ስነግርህ እኮ አልቀበልም አልከኝ እኮ ቅድም። አሁንም ደግሜ እነግርሃለሁ። አንዴ ስማኝ ኤርሚ። ምሳሌውን ልንገርህ። ለምሳሌ አብርሃም ልጆቹን እግዚአብሔርን ቃል መሰረት አድርጋ ነው የቀነነችው ነው ብያለሁ። በምሳሌ ላይ ለምሳሌ ብዬ ነገርኩህ እኮ። ለምሳሌ አብርሃም ልጆቹን እየገረዘ ነበረ። ካደገ በኋላ አልፈልግም፣ እኔ እግዚአብሔር ልጅ መሆን አልፈልግም ካለ ያ ሰው ግን ተገርዟል። አየህ አይደለ? የእግዚአብሔር ልጅ ሆኖ ነበረ። ካደገ በኋላ ግን አልፈልግም ማለት ይችል ነበረ። አድመጣኝ። የአብርሃም ልጆች በስምንተኛው ቀን እንዲገረዙ እግዚአብሔር አምላካችን ተናግሮት ነው አይደል? አባታችን ያን ያደረገው። አዎ ሊትራሊ ድምጽ ሰምቶ ነው አይደል? የጌታን ድምጽ ትክክል ነው፣ ሰምቷል። ኦኬ። ቤተክርስቲያን ከማሰምታ ነው ከነቀኑ ነው የነገረው። ኦኬ፣ ችግር የለም እኮ ከነቀኑ በስምንተኛው ቀን ነው
ህዝብ ላይ ያለው እና በትክክል ከጌታ ሰምቶ ነው። ቤተክርስቲያን ከማሰምታ ነው የ40 ቀን የ80 ቀን ጥምቀት የቀነነች ቤተክርስቲያን ተወስዳለች። ይኸው ለምሳሌ ለአብርሃም የሕግ ተሰጠ። ማቴዎስ ይኸው ማቴዎስ አዳምጠኛ ልንገር ኤርሚ ልንገር መጽሐፍ ቅዱስ ልጥቀስልህ እየተደማመጠ አብርሃም ከማንም ወስዶ አይደለም አይደል? ከማንም ኮርጆ ከማንም ወስዶ አይደለም። ይህንን ስርዓት ማድረግ የጀመረው ማለት ነው። ከጌታ ሰምቶ ነው። ቤተክርስቲያን ከጌታ ሰምታ ነው ወይ የቀነነችው? ወይስ ሳትሰማ ቅድም እንዳልከው ምሳሌውንም ተረቱንም ሰብስባ ነው ተወስዳለች? ከመጽሐፍ ቅዱስ ውስጥ ምሳሌዎችን ተወስዳለች ከመጽሐፍ ቅዱስ ውስጥ። በምሳሌ ላይ ተመሰረታችሁ ዶክትሪን ስሩ ያለው ልንገርህ ማቴዎስ ምዕራፍ 28 ቁጥር 19 ላይ ወደ ዓለም ሁሉ ሂዱ ነው የሚለው። ወደ ዓለም ሁሉ ሂዱ ወንጌልንም ለዓለም ሁሉ ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ደቀ መዛሙርቴም አድርጓቸው ይላል አይደለ? ወደ ዓለም ሁሉ ነው፣ ሕፃናትን እንዳትጨምሩ አላለም። ኦኬ። ስለዚህ እዚህ ጋር ያሉት እዚህ ጋር ማቴዎስ ምዕራፍ 28 ላይ ያሉት ይሄኛው የሕፃናት ጥምቀት ነው እያልከኝ ነው? ምን አልከኝ? የማቴዎስ 28 የሕፃናት ጥምቀት ነው እያልከኝ ነው? ሕፃናትን እንዳታጠምቁ አላለም። ወደ ዓለም ሁሉ ሂዱ ነው ያለው። ወደ ዓለም ሁሉ ሂዱ እያጠመቃችሁ ደቀ መዛሙርቶች አድርጉ ስላለ ወደ ዓለም ሁሉ ሂዱ። በቃ ለዓለም ውስጥ ያለውን ሕፃናትን ግን አትጨምሩ አላለም። ቃሉ ነው። በቃ ቃሉን ደግሞ እንቀበላለን። ቤተክርስቲያን ደግሞ ቀንና በ40 እና በ80 ያስቀምጣለች። ወደ ዓለም ሁሉ ሄደው መጀመሪያ ሰዎችን ሁሉ ነው አይደል ያጠመቁት? ሁሉ እያለ ነው አይደለም ያስተምራል። ወደ ዓለም ሁሉ ሄደው ወደ ዓለም ሁሉ ሄደው ሰዎችን አይደል ያጠመቁት ሐዋርያቱ? አዎ። ወንጌል ሳይሰብኩ ሰብከው ከሰበኩ መስማት ለሚችሉ ሰዎች ነው አይደል ወንጌልን የሰበኩት? በትክክል መስማት የሚችሉ ይሰማሉ። የሰበኳቸው ሰዎች ይሰማሉ አይደል? ይሰማሉ። የተሰበኩ ሰዎች የሚሰሙ ሰዎች ይሰማሉ። የማይሰሙትን ሕፃናቶች ግን ይኸው እየመለስኩልህ እኮ ነው። የማይሰሙትን ሕፃናቶች ግን ሳልጠይቅህ እናንተ አድመጠኝ ሳልጠይቅህ አንተ ልጠይቀኝ ያሰብከውን ስለማውቅ እኮ ነው የምልህ። ኦኬ። ሰዎች ሐዋርያቱ ወጡ ሰበኩ። ሐዋርያቱ ወጡ ሰበኩ። ከዛ ሰዎቹ ሰሙ አይደል? ሰበኩ። አዎ ሰበኩ። ከዛ ሰዎች ሰሙ አይደል? በትክክል ይሰማሉ። የሰሙት አመኑ አላመኑ? ያምናሉ። ያመኑት ነው አይደል ያጠመቁት? ያላመኑትን ሕፃናቶችን አላጠመቁም የሚል አንድም ቦታ አናገኝም መጽሐፍ ቅዱስ። ያመኑትን ነው የሚያጠምቁት። አዎ ከነ ቤተሰቦቻቸው እያጠመቁ ነበር። እናንተ ሕፃናቶች ናቸው አልሰማችሁም፣ አላመናችሁም ብሎ አንድም ቦታ የመለሱት ሕፃናቶችን የመለሱበት አናገኝም። እናገኛለን። አንድ ማስረጃ ልትሰጠኝ ትችላለህ? ዳቦ ተቆረሰ፣ ጨዋታው አለቀ ምናምን ነገር የሚባለው ነገር ማለት ነው። አንድ ማስረጃ ልትሰጠኝ ትችላለህ? ሕፃናቶችን የመለሱበት አንተ ሕፃናት ተጠመቁ ብሎ የሚል በጣም እኮ ብዙ ሚዩት አድርገው ቦጃ ድምፅ ስላለ ወይ ከዛ ከድምፁ ጋር ፈቀበ የሆነ ድምፅ ይሰማናል። ኦኬ። አንተ የሕፃናትን ጥምቀት ሁለት አይነት ጥምቀት እንዳለ ነው በቤተክርስቲያናችሁ። በኦርቶዶክስ ሁለት አይነት ጥምቀት ነው ያለው። ይሄ ጥምቀት ለልጅነት የሚደረግ ጥምቀት ነው። የእግዚአብሔር ልጅነትን ሰው ለማግኘት አንድ ለአዳልት ለትልልቆቹ እነሱ በዛ አምነው ይባላል። ኦኬ። አምነው የሚጠመቁት የማርቆስ ወንጌል መጽሐፍ ምዕራፍ 16 ይሉታል። ሁለተኛው ደግሞ የሕፃናቱ አንዴ የዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 5 ይላሉ። አንዴ የማቴዎስ ወንጌል መጽሐፍ ምዕራፍ 28 ከቁጥር 19 20 ብለው ይላሉ። ኦኬ። ስለዚህ ወንድማችን ግን የሕፃናትን ጥምቀት ቤተክርስቲያን ነች የቀነነችው አለ። የትኛው የመጽሐፍ ቅዱስ ክፍል ላይ ቆማ ቀነነች ብዬ ስለው ዘሌዋውያን ጠቀሰ። አያስኬድም። ለሴቶቹ ነው የተነገረው፣ ለእናቶች የመንጻት ሕግ። የአብርሃም ቤት ግርዘትን ጠቀሰ። እሱም ማጠቃለያ እያደረክ ነው እንደ አይደል? እያጠቃለኩታል። ባጠቃለውም ሌሎቹንም ወንድሞች እንዲገቡ እና ዘሌዋውያንም ጠቀሰ፣ የአብርሃምን ቤት ጠቀሰ፣ የቆርኔሌዎስ እና ሌሎቹንም ቤተሰቦች 4 ቤተሰቦች አዲስ ኪዳን ላይ እሱን ሁሉ ጠቀሰ። አንዱም ግን አልያዘም። ስለዚህ ቤተክርስቲያን ብሎ የሚላት የእግዚአብሔር ቃል መሰረት ባላደረገ ዝም ብላ ነው የደነገገችው ወይ ደግሞ የቀነነችው ማለት ነው። ስለዚህ ይሄ ቀኖና ውሃ የበላው ቀኖና ነው ማለት ነው። የእግዚአብሔርን ቃል መሰረት ያላደረገ ቀኖና ነው። ስለዚህ እኛ የእግዚአብሔርን ቃል መሰረት ያላደረገን ቀኖና አንቀበልም። 4 ነጥብ
እና ይሄን ነው የምልህ። የምትለው ካለ መቀጠል ትችላለህ። ጌርሳምዬ እንኳን ደህና መጣ። ሌሎችም ወንድሞች ስፒሮስ፣ እንደዚሁም ዘግይታችሁ መጣችሁ። ቴዳ ከላይ ወንድሜ ቢኒያው፣ ወንድሜ ማሩ፣ ወንጌላዊና ሆሲ እንኳን እዚህ ነበሩ። ሌሎቻችሁንም ሰላም ብያለሁ። ተባረኩ። ጌርሳምዬ የምትለው ካለ ከአንተ ጀምርና ማለት ትችላላችሁ። አይ ጥሩ ነው የተነጋገራችሁት። ወንጌልን ማለት ጥምቀትን አስገድዶ እንደማስጠመቅ ዲስከስ እያደረጋችሁ የግራኝ መሐመድ እስልምናን አስገድዶ እንዳሰለመው አይነት ነገር ነው ያደረጉት። በቃ አለቀ። ሄዶ አጠመቀ። ጠመቁ። አስገድዶ ማድረግ አለ። ለሃዳ ማስያዝ አይነት ማለት ነው። እሺ አንድ ጥያቄ ፈቀድልኛል ኤርሚ? አንድ ጥያቄ። እሺ ከጌርሳም ጋር ችግር የለውም። አንድ ሰው አንዳችሁ መመለስ ትችላላችሁ። አንድ ሰው አምኖ ካልተጠመቀ መዳን ይችላል? ይችላል። ልብና ያለው አምኖ ካልተጠመቀ ልክ ቦንጃ ከረጅም ጊዜ በኋላ ነው ያገኘው። ጥሩ ወንድም ነህ። ድምፅ አለ አንተ ጋር። ያው እንችለዋለን፣ ግን ድነትን ጽድቅ የተመሰረተው ፋውንዴሽኑ እምነት ነው እንጂ ጥምቀት ወይ ምናምን አይደለም። ከጥንት ጀምሮ ከዘፍጥረት እስከ ራዕይ ድረስ በእምነት ላይ ነው። ስለዚህ አንድ ሰው ሲያምን ኢሚዲየትሊ ይድናል። የእግዚአብሔር ቃል በጣም ብዙ ማስረጃ አለን። ተመለስኩልህ። ቀጥል። እሺ ጌርሲዬ አመሰግናለሁ። እሺ አመሰግናለሁ። ችግር የለውም። አንድ ሰው አምኖ መዳን ይችላል ብለኛል። በመጽሐፍ ቅዱስ ውስጥ ሐዋርያቶች ሰብከው አስተምረው ሳይጠመቅ የዳነ ሰው አንድ ማስረጃ ትሰጠኛለህ? እነሱ ራሳቸው አንደኛ። እነማን? ሐዋርያቶች ሳይጠመቁ ድነዋል። ማስረጃ ልስጥህ። ስለ ሐዋርያቶች ከዚህ በፊት ያወራችሁበት ብዙ ማስረጃዎች አሉ። እሱ አይደለም። ቆይ አሁን እኮ አንድ ሰው ሐዋርያ ሳይጠመቅ ቦንጃ፣ አንተ ጠያቂ ነህ፣ እኔ መልስ አቅራለሁ። አሁን እኮ ጥያቄ እንድትጠይቅ ኤርሚ ረጅም ደቂቃ ስለጠየቀ እና ሁሉንም ነገር ዘሌዋውያን ለሴቶች የተሰጠውን በጣም በጥሩ ሁኔታ ለአብርሃም ለአባቶች ፈርስት ኦፍ ኦል እነዛ ብሉይ ኪዳን የተሰጠው ለአይሁድ ነው። ከዛ እየተጠቀሰ ዶክትሪን ለመስራት አያስፈልግም። ሁለተኛ ቤተክርስቲያን ቀኖና በእግዚአብሔርም ቃል ባይኖር ትሰራለች። እንደዚህ የማይሆኑ ነገሮች ናቸው። አስተምሮ ሳያጠምቁ የዳነ ጌርስዬ ካይን ይቅርታ፣ አስተምረው ሳያጠምቁ የዳነ ሰው ሐዋርያቶች አልኩ ቦጃ። ከዛ በላይ ማስረጃ ሐዋርያቶች አስተምረው ሳያጠምቁ የዳነ ሰው ነው እየጠየቅኩ ያለሁት። ሐዋርያቶች ሳይጠመቁ አልዳኑም። እሱ ሌላ ርዕስ ነው። እሱም ሌላ ርዕስ ነው። አሁን ሐዋርያቶቹ አስተምረው ሳያጠምቁ፣ እሺ ጥምቀት ለምን አስፈለገ? እንደዛ ከሆነ የሚዳን ከሆነ ተመልሶልኛል። ለምን አስፈለገ ጥምቀት? ጥምቀት ለምን አስፈለገ? ለምን አስፈለገ? አውቶማቲክ አትሁን። ጥያቄ ካለ በሁለተኛ ትጠይቃለህ። ይሄንን እንዝጋው። ይሄንን በደንብ አድርገን እንዝጋው። አንተ ብቻ ሳይሆን ከ600 በላይ ሰው ስለሚያዳምጥ ሐዋርያቶች አስተምረው ሳይጠመቅ የዳነ ከመጽሐፍ ቅዱስ ማስረጃ አምጣ አልከኝ። ራሳቸው ሳይጠመቁ ድነዋል አልኩ። ራሳቸው ከዳኑ ደግሞ ያስተማሩትማ እንደምን? ስለዚህ የት አለ ራሳቸው የዳኑት ነው የሚባለው? ቆይ እዚህ ጋር አለቀ። ወንድም ተላው ላይ የምጨምርበት ቲቶና ጢሞቴዎስስ የተጠመቁበት ቦታ ካለ ያሳዩን። የጳውሎስ ደቀ መዛሙርት ስለሆኑ ማለት ነው ያስተማራቸው። ቀጥል ጌርሳምዬ። እነሱ ይሄንንም አዎ እና ታሳየናለህ። ብዙ ማስረጃ የለም ግን ቃል በቃል አንተ ለጠየቀው ለምን አስፈለገ እኮ ነው ጌርሳም። ለምን አስፈለገ? የሚዳን ከሆነ ማጥመቅ ለምን አስፈለገ? ብራዘር ይሄ ያስፈልጋል። የተሰጠ ነገር ነው። ለምን አስፈለገ? በቃ ችግር የለውም። ለምን አስፈለገ? የሚዳን ከሆነ ለምን አስፈለገ? ቦንጃ ለኔ የማልወደው ነገር አንዱን ዊንዶ ከፍተህ ፕሮሰስ አድርገህ በደንብ አድርገህ ሳዘጋው ሌላ ዊንዶ ኮምፒውተር ላይ ታያለህ አይደል? ብዙ ዊንዶዎች የተከፈቱ። አሁን ይሄንን ዊንዶ እንክፈተው። ሌላ ለምን አስፈለገ የሚለው ሌላ ነው። ሐዋርያቶች ሰብከውለት አለቅህም። እዚህ ጋር ሐዋርያቶች ሰብከውለት ሳይጠመቅ የዳነ ከመጽሐፍ ቅዱስ ማስረጃ አለ ሆይ ብለኸኛል።
ከዛ አዎ ራሳቸው ድነዋል ብያለሁኝ። ሉቃስ 10:21 ታወጣዋለህ። ምክንያቱም የሚማርም ሰው ስላለ በዚሁ እግረ መንገዳችን የምናፈርሰው ቤተክርስቲያን እንደፈለገች ትሰራለች ያልከው ቅድም ከኤርሚ ጋር ስትናገር እግዚአብሔርም ቃል ላይ ባይኖር ትሰራለች። መጋቢ አመረ ብሏል። ይሄንን ብሏል። ከማን ጋር ነው ሲወያይ? በቃ እኔ አልኩኝ። መጽሐፍ ቅዱስ ላይ ማስረጃ የለም፣ በአባቶችም የለም። በቃ እኔ ማለት አልችልም ወይ ብሎ ሲል ሰምቻለሁ። ከቃሌ ጋር ይሁን እንደዚህ ወይ ከሳምበዲ ጋር። ስለዚህ አሁን ይሄንን ሉቃስ 10:21 ታወጣልኛለህ ብራዘር። ሉቃስ 10:20 አውጣልኝ። ቦንጃ አውጣልኝ። ቃል በቃል በማስረጃ እንደናንተኛ በጨበጣ አንሄድም። ዘሌዋውያን ስለ ሴቶች የተሰጠውን ስለ ህፃናት አውጣ መጽሐፍ ነው። ኦኬ እንደዛ ከሆነ ለአንብብ። ኦኬ ሳይጠመቁ ሐዋርያቶች ሰብከውለት የዳነ አለ ወይ? እንኳን እነሱ ሰብከውለት እነሱ ራሳቸው ሳይጠመቁ ድነዋል። ማስረጃ አለኝ አልኩ። እሱን ልታደባብስ ስትፈልግ አለቀኩም እዛ ጋር። እሺ ለሚሰማም ሁሉ እንድትማሩ ወገኖች ሉቃስ 10 ጥምቀትን መስበክንና እምነትን ታገሉና ጥምቀት ብላችሁ ውሃ ብላችሁ ውሃ ነው ያደረጋችሁት። ህዝቡ ከክርስቶስ እየለያችሁት ነውና በእንደዚህ አይነት ትምህርት በእንደዚህ አይነት ጊዜ እናፈርሰዋለን ማለት ነው። አንተ ራስህ ስላመጣው ጥሩ ኳስ ነው ያቀበልከኝ። ሉቃስ 10:20 እንደዚህ ይላል። ነገር ግን ልኳቸው ነው ኮሚሽን አድርጓቸው ነው። ሉቃስ 10 ሌሎች ሰባዎችን ላከ ይላል ሉቃስ 10 ላይ። ሉቃስ 9 ላይ 12ቱን ልኳል። ወንጌል እንዴት መስበክ እንዳለባቸው የተናገረ ነው። እነዚህ ሶስት ወንጌላውያን ዘግበውታል፣ ማርቆስ፣ ማቴዎስ፣ ሉቃስ። ከዛ ውስጥ መተው ሪፖርት ሲያቀርቡለት አጋንን ተገዙልን እንደዚህ ሲሉ ምን አላቸው ጌታ ኢየሱስ ክርስቶስ? ሉቃስ 10:20 ላይ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ስለተጻፈ ደስ ይበላችሁ። ስለሚጻፍ አይደለም የሚላቸው፣ ስለተጻፈ ማለት ደስ ይበላችሁ። አሁን አንሚት አድርግና መልስልኝ። አንሚት አድርግ ቦንጃ። እየሰማሁ አንተ ራስህ ያቀበልከኝ ኳስ እንዳይረብሽ ብዬ እኮ ነው። እንዳይረብሽ ብዬ ችግር የለም። ጾማ የሆነ ነገር ነው የጠየቀኝ። እንዴት ደስ እንዳለኝ ጾማ የሆነ ጥያቄ ነው። ሐዋርያቶች በጣም ነው ያስደሰትከኝ። ምክንያቱም በጣም ብዙ የሚያፈርሰው ነገር ስላለ ዛሬ። ኦኬ አሁን እዚህ ጋር እነዚህ ሐዋርያቶች ጌታ ኢየሱስ ክርስቶስ በነበረ ጊዜ ኮሚሽን አድርጓቸው ሪፖርት ያቀርቡ ድነዋል አልዳኑም? እነዚህ ስማችሁ በሕይወት መዝገብ ስለተጻፈ ደስ ይበላችሁ የተባሉት በሕይወት መዝገብ መጻፍ ማለት መዳን ነው አለመዳን? ዛሬም እኮ አምኖ ወደ ክርስቶስ የተጨመረ መልስልኝ። ቱ ዘ ፖይንት ቤተክርስቲያን የተጨመረ ለምንድን ነው የማይጨምረው? ለምንድን ነው የማይጻፈው? ይጻፋል። ለምንድን ነው የማይጻፈው? ካህን ቆይ እኔ የጠየቅኩት ቱ ዘ ፖይንት መልስልኝ። እነዚህ ሰዎች ድነዋል አልዳኑም? ምክንያቱም ሳይጠመቅ ሐዋርያቶች ሰብከውለት የዳነ አለ ወይ ላልከው ጥያቄ ነው። ሐዋርያቶች ራሱ ድነዋል ብዬ ማስረጃ መጣሁልህ። እኛ አናቱ ላይ ነው የምንናገረው፣ ጓሮ ለጓሮ አንዞርም። እነዚህ ሰዎች ድነዋል አልዳኑም? ሳይጠመቁ ድነዋል፣ ግን ፍሬ ካላፈሩ ይቆረጣሉ። ብራዘር እሱን ይቆረጣሉ። ማስፈራራታችሁን እዛው አስፈራሩ። እኛ ይሁዳም አለበት እኮ እዛ ውስጥ ቆይ ማስፈራራት ፍሬ ካላፈሩ አይደለም ዲስከሽናችንን ዳይቨር ቦንጃ ዳይቨርት አይደረግ። ስለመቆረጥ ስላለመቆረጥ ይሁዳ አለ እኮ እዛ ውስጥ ስለ ጥምቀት ነው። ያ ይሄንን እንግደለውና ከእንግዲህ ወዲያ ሰው ሳይጠመቅ አይድንም የሚለው በዚሁ ፈረሰ እንላለን። እነዚህ ሰዎች ድነዋል አልዳኑም? ቦንጃ ይሁዳም አለበት እኮ ካህን ይሁዳ ብራዘር ድነዋል አልዳኑም? እነዚህ ሰዎች አይ ዶንት ኬር፣ እዛ ዲቴል ውስጥ እንገባለን። አሁን እነዚህ ሰዎች ጌታ ኢየሱስ ክርስቶስ ይሁዳም ይኑረው ይሁዳንም አግልሎ ይበል፣ የናዝሬቱ ኢየሱስ ከድንግል ማርያም የተወለደው አማኑኤል ነው የሚናገረው። እነዚህ ሰዎች ድነዋል አልዳኑም? ድኗል፣ ግን ይሁዳ አለበት። ቆይ ይቆረጣል። ይሁዳ ተቆርጧል። ብራዘር ቆይ ፕሊዝ ቆይ። ስለዚህ ሐዋርያቶች ሳይጠመቁ ገና ጥምቀት ሳይመጣ ጌታ ኢየሱስ ክርስቶስ ገና ሳይሞት እነ ቀሲስ ድበኩሉ ጌታ ኢየሱስ ክርስቶስ ሳይሞት ማንም የዳነ የለም ይላሉ ሁልጊዜ ቅባቶች። ጌታ ኢየሱስ በሞተ ጊዜ ግን በሲኦል ያለ ሶዶማውያን አሁን እኮ እዛ ቦታ ኖ እንትን አታደርገኝ። ስማችሁ ተጽፏል ማለት የዘላለም ሕይወት አግኝቷል ማለት አይደለም። ያለ ደም መፍሰስ ስርየት ስለሌለ ከደም መፍሰስ በኋላ ነው ሁሉም ነገር የሚከናወነው። ልትለውጥ ነው ሀሳብህን? ኖ ለመለወጥ ምናምን አይደለም። ክርስቶስ ያንን ነገር
አይደለም ክርስቶስ ያንን ነገር ሲናገር ተጽፏል ብሎ ሲናገር ነገ የሆነ ነገር እንደሚቀየር ያውቃል። ይሁዳ እኮ እዛ ቦታ ላይ አለ። ከነሱ ጋር እኮ ይሁዳ አለ። እሱ እናንተ ጋር የሚነዙት ጥርጣሬ ነው። እናንተ እንዳትተጋጉ ይሁዳ አለ እኮ ይሁዳ በዛ ስሙ እንደተጻፈ ቀጥሏል። ቆይ ልመልስልሽ። ቆይ ኦቨርላፕ እንዳታደርጉ። እሱ እናንተ ጋር በእነሱ ዲፔንድ እንድትሆኑ የንስሐ አባ እንዲኖር ዘኬ እንዲኖር ምግብ እንዲኖር ህዝቡ በራሱ ጌታ አድኖኛል ብሎ ደስ ብሎት እንዳይኖር የሚነዛ የሐሰት ትምህርት ነው። እናንተ ጋር ትቆረጣለህ እና ፍሩ እንትን ትላላላችሁ ፍሬ ካላፈራችሁ ምናምን የሚባለው እሱ የስተት ትምህርት ነው። መጽሐፍ ቅዱስ ነው የሚለው። መጽሐፍ ቅዱስ እሱ ላይ እናወራለን። እሱ ላይ ማን ነው እንደዛ የማይነው? እሱ ላይ እናወራለን። አሁን ቶፒካችን እሱ አይደለም። በሱ አሁን መልካም ስራ ምናምን የሚለውም ስላለ አሁን እኔና አንተ እንድትጠይቀኝ ኦፖርቹኒቲ ነው የሰጠው። የጠየቀኝ ጥያቄ ሐዋርያቶች ሰብከውለት መጽሐፍ ቅዱስ ነው ተቆራጣላችሁ ያለው መጽሐፍ ቅዱስ ነው። አሁን አንተ የጠቀስከው ጥቅስ ውስጥ አደርብ እኮ ይሁዳ ላደርግ አልፈልግም። አደርብ ግን ይሁዳ አለ። እሱን እያሰብክ አደርብ ለሚቶክ ሚት አድርገው ፕሊዝ። እሺ አደርጋለሁ። ግን ይሁዳ ውስጥ እያስገባክ አውራ ሚት አድርገው ክሊል አድርግ ክሊሪፊኬሽን ሊስት። ኦኬ ወገኖች አሁንም የገባችሁ እና ቀድመም የነበራችሁ የጠየቀኝ ጥያቄ ቦንጃ አንድ ነው። በጣም ግልጽ የሆነ ሐዋርያቶች ሰብከውለት ሳይጠመቅ የዳነ በመጽሐፍ ቅዱስ ወይ ውስጥ አለ ወይ አለኝ። እንኳን ሐዋርያቶች ሰብከውለት እነሱ ሐዋርያቶች ራሳቸው ሳይጠመቁ ድነዋል አልኩኝ። ማስረጃ አለኝ። ከዛ በኋላ ማስረጃዬን ያንን እሱ በመሃል ምናምን ሊሸሽ ቢፈልግም አለቀኩትም። ማስረጃዬን አመጣው። ሉቃስ 10:20 ከጌታ ጋር በነበሩ ጊዜ ስማችሁ በሕይወት መዝገብ ስለተጻፈ ስለሚጻፍ አይደለም ስለተጻፈ ፓስት ቴንስ ነው። ደስ ይበላችሁ ተባለ። ስሙ ይባረክ። ስለዚህ እኛ ዲፔንድ የምናደርገው በእምነት ነው። በማን በማመን በክርስቶስ ኢየሱስ። ከጥንት ጀምሮ ከዘፍጥረት እስከ ራዕይ ብታየው ሮሜ 5:1 ላይ እንግዲህ በእምነት ከጸደቃችሁ ነው የሚለው። ሮሜ 4 በደንብ አድርጎ ይናገራል እና ስለ አብርሃም እምነት ከተናገረ በኋላ ኮንክሉዥን ሲሰጠው ሮሜ 24 እና 25 ቁጥር እኛም ስለ ኃጢአታችን የሞተውን እኛን ለማጽደቅ የተነሳውን በሱ ለምናምን እምነታችን ጽድቅ ሆኖ ይቆጠርልናል። ፒሪየድ። እምነት ነው ጽድቅ ሆኖ የሚቆጠርልህ። ይሄ ነው። አሁን መናገር ትችላለህ። አለቀ። እኔ ምንም ሌላ የምናገረው ነገር የለም። አንድ ይሁዳ እዛ ቦታ ላይ እንዳለ እሱንም ስለ ይሁዳ ክሊር አላረክም። ሁለተኛ እኔ የምጠይቅህና የመጨረሻ ጥያቄ ነው። ችግር የለውም። አይመለከተኝም። እኔ ይሁዳ አይመለከተኝም። ሂድና ወላጆች ጠይቅ። ይሁዳ አመሰግናለሁ። ይሁዳ አይመለከትህም። ችግር የለውም። ሁላችሁም ሰምታችኋል። እኔ አንድ የመጨረሻ ጥያቄ እንደዛ ከሆነ ጥምቀት ለምን አስፈለገ? መዳን የሚቻል ከሆነ ጥምቀት ለምን አስፈለገ? በጣም ጥሩ ጥያቄ፣ ለጅልመንት የሆነ ጥያቄ ነው። ጥምቀት ያስፈለገው የጌታ ትእዛዝ ስለሆነ ነው። ሶስት ሰክሪመንቶች አሉ በቤተ ክርስቲያን ውስጥ። ምን ለማድረግ ነው? ምን ለማድረግ ነው እኮ ነው። ኖ ይሄ እንትን የተሸራረፈ መልስ እንድመልስ አታደርገኝ። እንትን እያቋረጥከኝ። በቃ ጠየቀኝ ልመልስ። ጌታ ኢየሱስ ክርስቶስ ያዘዘው 2 ሰክሪመንቶች አሉ። ቤተክርስቲያን 3ም ትለዋለች። ትዳርንም እንደ ስርዓት ትለዋለች። 3 ቤተክርስቲያን የምትፈጽማቸው ቅዱስ ስርዓቶች አሉ። አንዱ ጋብቻ ነው እና አንደኛ ጥምቀት ነው። ሁለተኛ የጌታ እራት ነው። ጌታ ኢየሱስ ክርስቶስ ስላዘዘ ማለት ነው። ስለዚህ ያንን አምነን እንጠመቃለን። በጥምቀት ውስጥ ደግሞ የሚገኝ በረከት አለ። ዝም ብሎ ኦርዲናሪ ውሃ ነው አንልም። እንደውም ዲቴል ከሄድን ከታላቁ ጅብሪል ጋር ስንወያይ ውሃ ውስጥ መንፈስ ቅዱስ የለውም ብሎኛል። ማስረጃዬን አመጣለሁ። ስትጠመቁ ስለሚያውቅ ዲያቆን ስለሆነ ውስጡን ስለሚያውቅ እንደ ኤርሚ ማለት ነው። ስትጠመቁ በውሃ ውስጥ መንፈስ ቅዱስ አለ ወይ? መንፈስ ቅዱስ የለም። ደብል ኮንፈርም አደረኩት። መንፈስ ቅዱስ በሌለው ውሃ ነው የምትጠመቁት። አዎ። ስለዚህ በኦርዲነሪ ውሃ ዝም ብሎ በውሃ ነው የምትጫረቁት። ቆይ ልጨርስ። ለምን ጥያቄ አትመልስልኝ? ቆይ እየመለስኩልህ ነው። ቆይ አዳምጠኝ። እና መንፈስ ቅዱስ የምትቀበሉት መቼ ነው? በሜሮን ነው፣ ከጥምቀት ከተወጣ በኋላ። ስለዚህ የውሃ ልጆች ናችሁ ብያለሁኝ። እዛ ቀን የነበረ ሰው ኦቨር 2000 ሰው ነው። በእናንተ የውሃ ልጆች ናችሁ። እኛ የእግዚአብሔር ልጆች ነን። ከእግዚአብሔር ቃል ነው የምንወለደው። አንደኛ ጢሞቴዎስ ምዕራፍ 1:23 ያዕቆብ 1:18 እንደሚናገረው ዮሐንስ 1:12 የእግዚአብሔር ልጆች ነን። አንደኛ ዮሐንስ 3:9 ላይ ይናገራል። ከሱ የተወለደ ከእግዚአብሔር ነው የምንወለደው እንጂ ከውሃ አይደለም የምንወለደው። ስለዚህ የምንጠመቀው ስራ ስለሆነ ከጌታ ጋር ሞቱና ትንሣኤውን ኢንዋርድ የተደረገውን ነገር አውትዋርድ ለማሳየት በውስጣችን በህይወታችን የሆነውን ነገር ከሱ ጋር ሞተናል ተነስተናል ብለን
ያንን አውትወርድ ጌታ የሰጠው ትእዛዝ ነው። አንድ ላይ የሚፈጸም ነገር ነው። አክብረን እናደርጋለን። በዛ ውስጥ የሚፈጸም ነገር አለ። አሁን ልንረዳው የማንችል ነገር አለ። በህይወታችን ተፈጽሟል። የዛን ቀን አንረሳው። የጥምቀትን ቀን አረሳው። ጌታ ምን ያደርጋል ብሎ ነው የሰጠው? ሳምን ነው ጌታ ምን ያደርጋል ብሎ ነው የሰጠው? ጌታ ፈጽሙ ስላለ ነው የምንፈጽመው አልክ። ጌታ ምን ያደርጋል ብሎ ነው ፈጽሞ ያለው? ጌታ ያዘዘበትን ቦታ ጥቀስልኝ እስቲ። ከጠየቅ ዝም በል። ጌታ ምን ያደርጋል ብሎ ነው? ምንም ያደርጋል ብሎ አልሰጠም። ሲሰጥ ተጠመቁ ነው እንጂ ያለው። የቱ ጋር እስቲ የቱ ጋር ክፍሉን ልመልስ? ብራዘር ይኸውልህ፣ ሚት አደርጋለሁ ካሁን በኋላ እኔ ከጠየቅ በኋላ ስመልስ ኦቨርላፕ ካደረግን ክፍሉን እየጠቀስክ ብራዘር ጠይቀህ ሐሳቤን ኮንክሉዥን ሳልሰጠው ኦቨርላፕ አታደርግ። ጌታ ምን ያደርጋል ብሎ ነው የሰጠው ላልክ፣ ምን ያደርጋል ብሎ አልተናገረም። ኦኬ እናንተ ያልገባችሁ ለምሳሌ ሐዋርያት ሥራ 2:38 ትጠቅሳላችሁ። በአማርኛው ትክክል ስላልተተረጎመ ለጥምቀት የኃጢአት መንጻት ለጥምቀት ያደላ ይመስላል። የግሪኩ ከሲፕሮስ ጋር ተነጋግረናል፣ በደም ኮንፈርም አድርጓል። በእንግሊዘኛው ሪፔንት ኤንድ ቢ ባፕታይዝ ነው የሚለው አንድ ላይ ተቀመጠ። በውሸት ስም አይጣራ አልገባም፣ ግን በውሸት ስም አይጣራ አላልኩም። እንደዛ አውጣው፣ ግሪክ አውጣ። ዳኒ ቤት አውጥተን ጨርሱና አውጣው፣ ግሪኩን አውጣው። ተስማማን አትበል። ተቀመጥ። እሺ ተቀመጥ። ይሄንን ኮንፈርም እናደርገዋለን። እኔም አወጣለሁ፣ ባይብል አፕ እናወጣለን። አንተ ሁሌ ድናይ ታደርጋለህ፣ መቼም አታምንም። አንተ በል አሁን ሐሳብን ትለዋውጣለህ። ቁጭ በል። ይሄንን ኮንፈርም እናደርገዋለን። ኦኬ ሪፔንት ኤንድ ቢ ባፕታይዝ ነው የሚለው። ሪፔንት ኤንድ ቢ ባፕታይዝ ኤንድ ኮማ። በአማርኛው ግን ተጠመቁ ከኃጢአታችሁም ትነጹ ዘንድ ስለሚል ከኃጢአት የሚያነጻው ጥምቀቱ ይመስላል። አይደለም፣ ደም ነው የሚያነጻው። ንስሐና ደም አንድ ላይ የተያያዘ ነው። ወክና ጥምቀት፣ ወደ ወክ የምታደርገው ጥምቀት ከክርስቶስ ሞትና ትንሣኤ ጋር ለመተባበር የምታደርገው ነገር ነው እና ይሄ ነው ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ምን ያደርጋል ብሎ ነው የሰጠው? ምንም ያደርጋል ብሎ ስለ ጥምቀት ዘርዝሮ የተናገረው ነገር የለም። ተጠመቁ ብቻ ነው ያለው። አለ አውጣ ማለት እንዲህ ያደርጋል። ማርቆስ 16 ያመነ የተጠመቀ ይድናል አለ። ያመነ የተጠመቀ ይድናል። እሺ ያመነ የተጠመቀም ይድናል አለ። እሺ ለድህነት ነው የሰጠው። ኦኬ አምኖ የሚጠመቅ ይድናል ብሎ ነው የሰጠው። እሺ ሰው አምኖ ሲጠመቅ ነው የሚድነው። ያመነ የተጠመቀ ይድናል ብሎ ነው ጌታ የሰጠው። ማርቆስ 16 እኮ እየጠየቁ ነው። ሰው አምኖ ሲጠመቅ ነው የሚድነው። ያመነ የተጠመቀ ይድናል ብሎ ነው የሰጠው ክርስቶስ። እየጠየቁ እኮ አልክ እኮ ጌታ ለምን ሰጠ ስለ ለምንም አይደለም ዝም ብሎ ነው የሰጠው አልክ። ዝም ብሎ አላልኩም። ዝም ብሎ ነው አላልኩም። አላስረዳም ነው ያልኩት። ለምን እንደሚድን ቆይ ጥምቀትን ይሄ ያደርጋል ብሎ ያስረዳበት የለም። ያን እዛ ቦታ ላይ እንደ ትእዛዝ ነው ያስቀመጠው። ኦኬ እዚች ጋር እኮ አንተ አመጣኸው። አሁን ኳስ ሰጥተኸኛል። ሰው አምኖ ሲጠመቅ ነው ወይ የሚድነው? እሺ ሰው አምኖ የተጠመቀ ይድናል ብሎ ሰጠ ክርስቶስ። አደጋገም። እሺ ይድናል ብሎ ሰጥቷል አልሰጠም? ይድናል ብሎ ሰጠ አልሰጠም? ልክ ነው ብሏል። ያመነ የተጠመቀ ይድናል ብሏል። ልክ ነው። እሺ ለዛ ያመነ የተጠመቀ ይድናል ማለት ነው። ለድህነት ነው ማለት ነው የሰጠው። አደጋግማ እንፈታዋለን እኮ ብራዘር። እግዚአብሔር ቃል እኮ ለዛ ለድህነት ነው ማለት ነው የሰጠው። ኦኬ ሰማሁ እኮ አሁን አንድ ጊዜ ቦጃ ተናደህ መልስልኛ። ለድህነት ነው ማለት ነው የሰጠው። ቆይ አንዴ ቦጃ ተናደህ ነው ቃላት የምትደጋግመው? መልሱን እንዲመልስልኝ ነው። ኖ እኮ ተናደህ ነው ቃላቱን የምትደጋግመው? አይ ቲንክ ተናደህ ይመስለኛል። ኧረ ምንም አልተናደድኩም። በእውነት አልተናደድኩም። ምን ያናደኛል? አንዴ ከተናገርክ እኮ እየሰማሁ ነው እያለ ነው። ደም ጣረ ተደጋገመ። ስለዚህ ተደማመጡና አውሩ። እሺ አመሰግናለሁ። እኔ ሚውት አደርግለታለሁ። ጌታ ለምንም አይደለም የሰጠው፣ በቃ ስርዓት አድርጎ ስለሰጠ እንጠመቃለን አለ። ምንም የማይጠቅም ከሆነ ለምንድን ነው የምንጠመቀው አልኩ። እኔ ለድነት ይሆናል ብሎ ነው የሰጠው። ለድነት ይሆናል ብለህ ታምናለህ አንተ? ጌታ ለድነት ብሎ ነው የሰጠው። አንተ ታምናለህ? እሱን መልስልኝ። ይኸው ሚውት አደርጋለሁ። ሜት አድርግሽ። ጌታ ኢየሱስ ክርስቶስ ስለ ጥምቀት ምን ብሎ አስተምሯል አልከኝ? ምንም አላስተማረም አልኩ። ማለት ጥምቀትን ወስዶ ቶፒክ ጊዜ ወስዶ ጥምቀት እንደዚህ ያደርጋል፣ ጥምቀት እንደዚህ ያደርጋል፣ ያድናቸዋል። አሁን እናንተ እኮ ከኃጢአት ያነጻል ትላላችሁ፣ እንደገና ደግሞ ያድናል ትላላችሁ። እዚህ ቦታ ላይ ጥምቀት ውሃ የማያደርገው ነገር የለም። ወደ 3-4 ነገር ነው የሚያደርገው። ጴጥሮስ ጋር ስትሄዱ ያድናል ትላላችሁ፣
እዛ ቦታ ላይ በኢየሱስ ክርስቶስ ትንሣኤ ነው የሚለው። እዚህ ጋር ደግሞ ትእዛዝ ነው፣ አንድ ላይ ትእዛዝ ነው በመደዳ የሰጠው። ያመነ የተጠመቀ ይድናል ብሎ ሰጠ። ኦኬ። ስለዚህ ስለ መዳን ግን ጌታ ኢየሱስ ክርስቶስ የተናገረው ጊዜ ሰጥቶ የተናገረው ስለ መዳን ስለ ጥምቀት ነው እያወራን ያለ ነው። ጌርሲ ስለ ጥምቀት ነው እያወራን ያለ ነው። ምን ያደርጋል ብሎ ነው እዛ ቦታ ላይ የሰጠው? እዛ ቦታ ላይ ያመነ የተጠመቀ ይድናል ብሎ ሲሰጥ ምን ያደርጋል ብሎ ነው እየሰጠ ያለው? ብራዘር እኮ እየመጣሁልህ እኮ እሱን እየነገርኩህ ነው። ጌታ ኢየሱስ ክርስቶስ ግን ያስተማረው ስለ እምነት ነው። እምነት እንደሚያድን ግን ጊዜ ሰጥቶ በአጠቃላይ ያስተማረው ስለ እምነት ነው። እምነት እንደሚያድን እዛ ቦታ ላይ ግን በትእዛዝ አንድ ላይ ያመነ የተጠመቀ ይድናል ብሏል። አሁን ወደ አንተ እመጣለሁ። ያመነ የተጠመቀ ይድናል ብለህ ታምናለህ ወይ? የኔን ሰዓት መልስልኝ፣ የኔን መልስልኝ ቅድሚያ። ያመነ የተጠመቀ ይድናል ብሎ አልመለስክም እንዴ? ኤርሚ ጌርሲ ለምን ይሆናል ብሎ ነው የሰጠው? ያመነ የተጠመቀ ይድናል ብሎ ተናግሯል፣ ሰጥቷል። ለዛ ጥምቀት ለምንድን ነው የተሰጠው? ወደዛ ከመሄዳችን በፊት ብራዘር አለቀህም። ለምንድን ነው የተሰጠው? እምነት ለምን ሸሸው? ጥያቄ ያመነ የተጠመቀ ይድናል ብሏል። ለዛ አምኖ የተጠመቀ ሰው ይድናል ማለት ነው። እሺ ቆይ ከሄድፎን አንሳው። አምኖ የተጠመቀ ሰው ይድናል ማለት ነው። ቅድም ደግሞ ሰው ሲያምን ይድናል፣ በቃ ጥምቀት ለድነት አያስፈልግም ብለሃል። አምኖ የተጠመቀው ሰው ይድናል ብሎ ነው ክርስቶስ የሰጠው። አንድ ጥያቄ ከጠየቅ 30 ሺህ ጊዜ አታገለባብጠው። ያመነ የተጠመቀ ይድናል ብለዋል ወይ አልከኝ? ጌታ ኢየሱስ ክርስቶስ አዎ የእግዚአብሔርን ቃል እንዳለ ነው። ያመነ የተጠመቀ ይድናል። ከዛ በኋላ ጠቅላላ ከዘፍጥረት እስከ ራዕይ ድረስ ባለው ምን እንደሚያድን ቼክ እናደርገዋለን። ይሄንን ባልከው አዎ ያመነ የተጠመቀ ይድናል ብሏል ጌታ ኢየሱስ ክርስቶስ ማርቆስ 16:16 አንተ ያመነ የተጠመቀ ይድናል ብለህ ታምናለህ ወይ አልኩህ። ለዛ ያመነ የተጠመቀ ይድናል ሲል ጥምቀትን ለድነት እየሰጠ ነው እየሰጠ አይደለም? እሱ ጋር እንመጣለን። እሱ ጋር ለምን መልስልኝና አለፍ። መልሰልኝ ነው የምታልፈው። መልሰልኝ ነው የምታልፈው። ጥምቀትን ለድነት ነው የሰጠው ወይስ ለድነት አይደለም የሰጠው? ለምንድን ነው የሰጠው? እዛ ቦታ ላይ ጥምቀትን ለድነት አልሰጠም። እሺ ያመነ የተጠመቀ ይድናል እያለ እና ለምንድን ነው የሰጠው? ጥምቀትን ለድነት አልሰጠም አልኩህ እኮ እናየዋለን። እና ለምንድን ነው የሰጠው? ለምንድን ነው የሰጠው? መልስልኝ። ያመነ የተጠመቀ ይድናል ብሎ ለድነት አይደለም የሰጠው ካልክ ለምንድን ነው የሰጠው? ለምን እንደሰጠው እዛ ቦታ ላይ መልስልኝ። እሺ ልመልስልህ። ኢንተራፕት አታርገኝ። ሚት አድርገው ድምፅም አለ። ኦኬ የሰጠው በመልእክቶች ውስጥ እንደተብራራው እዛ ቦታ ላይ እንዳለ ነው የተቀመጠው። በመልእክቶች ውስጥ እንደተብራራው ያመነ ሰው እንዲጠመቅ ከሞቱና ትንሣኤው ጋር እንዲተባበር የሰጠው ትእዛዝ ነው። እንዴት? እኛ የምንሞተው ገላትያ 2:21 ላይ እንደሚናገረው ከክርስቶስ ጋር ተሰቅያለሁ። ቆሮንቶስም ላይ ክርስቶስ ለኔ እኔ ለክርስቶስ ከተሰቀልኩበት እንደሚል ቆላስያስ 1 ላይ ይናገራል። ከሱ ጋር ተቀበርን ይላል። የቀብር ስነ ስርዓት ለማድረግ ነው። የሞተ ሰው የት የሞተ ሰው? በመስቀል ላይ። ምን ማለት ነው በመስቀል ላይ መሞት ማለት? ክርስቶስ ኢየሱስን ስናምን የዚያን ጊዜ እንድናለን፣ እንደ ሞትን ይቆጠርልናል። ከሱ ጋር እንደተነሳን መቼ? ስናምን። ያ ያመነ ሰው፣ ያ የሞተ ሰው፣ ያ የጸደቀ ስናምን ነው ስንጠመቅ ነው የሚለው። ኖ ያለ ጥቅስ አታውራ። ጥቅሱም ማይለውን ሳልወድ በግድ ሚት አደርጋለሁ። I have to finish my statement። ሚት አደርግ መጽሐፉ ችግር የለውም ግን መጽሐፉ አይልም። መጽሐፉን እንክፈት። ስቴትመንቴን ልጨርስ። ሚት አደርግ አይ በእምነት ነው ከሞቱ ጋር የምንሞተው ከስቅለቱ ጋር የምንሰቀለው በእምነት ነው አልክ እኮ። በእምነት አይደለማ። እሱ ደግሞ በጥምቀት ነው የሚለው ሮሜ ላይ። ቦጃ መጽሐፍ ክፍሉ ማይለውን ለምን ትላለህ? እሺ ይሰማሃል አይደል? ብሩክ ይሰማል። ጌርሳ መለሰልህ። አለመቀበል ያንተ ፋንታ ነው። ጭቅጭቅ ሆነ። አሁን እሱ መጽሐፉ ማይለውን እኮ ነው የመለሰልኝ። አንዴ ስማኛ። የመለሰውን ሰምታል? እኔ ሳውራ አታውራ። ከራሱ እኮ ነው የመለሰው። መጽሐፉ እኮ እንደዛ አይልም እኮ። የእርሱ መልስ ላትቀበል ትችላለህ አንተ። እሱ ግን መለሰልህ አይደል? አልመለስክም እያልክ ዝም ብለህ ብትሆን ጭቅጭቅ ነው የሚሆነው። እሱ የተረዳውን ነገር መለሰልህ። አንተ ደግሞ ጌርሳም ጠይቀውና ማለት በተነሳው ሐሳብ ላይ እሱ ደግሞ የእሱን እምነት ደግሞ ይንገር። እንደዛ ነው እኮ የሚሻለው። እየነገረክ ነው ደጋግሞ፣ ግን አልመለስክም። መጽሐፉ እንደዛ አይልም ትላለህ። ያ ማለት አንተ አልተቀበልከውም ማለት የእሱ መልስ
ትክክል አይደለም ጌርሳም ማለት አይደለም። በቃ እንደዛ ነው የሚሻለው። ጌርሳም ደግሞ ጠይቀውና እሱ ደግሞ የዛ ክፍል ላይ ያለውን ወይ ደግሞ መረዳት ነው። የምናወራ ከሆነ እንደ ቃሉ መልስልኝ ጌርሲዬ። እንደ ቃሉ በእምነት ነው ከክርስቶስ ከስቅለቱ ጋር ተሰቅለን ከሞቱ ጋር ሞትን የምንተባበረው በእምነት ነው ይላል ቃሉ። ክፍሉ እንደዛ ይላል። በእምነት ነው። እሺ አሁን ሜት አደረገው ይሄው አረኩ። ኦኬ ብሩኬ እየነገረ ያለው አንተም አንድ አንጃ አለ፣ አንድ አንጃ ነህ፣ ሌላ ነገር ሌላ ሳይድ ነህ፣ እኔም ሌላ አንጃ ነኝ። እኔ በእግዚአብሔር ቃል እየተናገርኩኝ እንደ እግዚአብሔር ቃል እንደውም ሜክ ሴንስ የሚያደርግ ነገር እየተናገርኩኝ ነው። ሉክ በመስቀል ላይ እንሞታለን። ቆላስይስ ማነው ኤፌሶን 2 ላይ ከእሱ ጋር አስነሳን ይላል። በእምነት ነው እና እንደ ሞትን የሚናገረው የእግዚአብሔር ቃል በመስቀል ላይ ነው። በመስቀል ላይ የሞተ ሰው ቆላስይስ 1 ላይ ክሊር ያደርገዋል። ወደ ፖስት ልታደርጉ ትችላላችሁ። ከእርሱ ጋር ተቀበርን ይላል። የቀብር ስነ ስርዓት በጥምቀት ይደረጋል። ስትሞት ማለት ከእግዚአብሔር ጋር ሞተሃል ማለት ነው። የዘላለም ሕይወት አግኝተሃል ማለት ነው። ጸድቀሃል ማለት ነው። በሰማያዊ ስፍራ ተቀምጠሃል ማለት ነው። ይሄ ሰው በህይወቱ በውስጡ የሆነውን ነገር በውጩ ለመመስከር የክርስቶስ ምስክር ከክርስቶስ ጋር ሞቻለሁኝ፣ ተቀብሬያለሁኝ፣ አሁን ለዓለም አልኖርም፣ ለኃጢአት አልኖርም ብሎ ለመመስከር በቤተ ክርስቲያን ፊት፣ በመላእክት ፊት፣ በእግዚአብሔር ፊት፣ በሚያዩት ሁሉ፣ በመናፍስት ውስጥ በጠቋር ፊት ሁሉ ለመመስከር ይጠመቃል። ሚት አድርገው ሲፖስት ሚት አድርገው ፍሪስ እና ይቅርታ ሚት ለምንድን ነው የምታደርጉኝ? እኔ አልሳደብ። ሚት አድርገው አንተ ካንተ ጋር ውይይት እያደረግን ስለሆነ ካንተ ጋር እኔ አሁን ላድርግ ካንተ ጋር እየተወያየን ስላልሆነ ኮመንት ነው የምለው። እዚህማ አላወራም ከገባው ጀምሮ አላወራም። አታድርጉት። ኮመንት ለምን ሁሌ ስገባ እናንተ ቤት እንትን ታደርጉኛል? ጌርሳም ደግሞ በጥቅስ ቢሆን ማስረጃክ። አመሰግናለሁ ብራዘር። አንተ እኮ ዛሬ የተናገርከው ነገ የምትለውጥ ነው። ከአንተ ጋር ስወያይ ታወራለህ እና ሲፕሮስ እና እንትን ብለት ኤርሚ ከቻልክ እንትናንም ጥራው፣ ያኒን ግሪከኛም ያውቀውን ልጅ ሼር አድርጉለት። ከሱ ጋር ተነጋግሬ ታች አለ ይሆን ያኒ ካለ አንድ ሼር አድርጉላችሁ ሁላችሁ። እሺ አንድ ቁጥር ይጽፋል። በቃ እሺ ሐሳቤን ልጨርስ ጋይስ፣ ሐሳቤን ልጨርስ። እሺ እደግመዋለሁኝ። ዳኒ ያንተን አይደል? ያኒ ነው የተባለው፣ ዳኒ አይደለም። ያኒ የሚባል ግሪክኛ የሚያውቃለ ያኒ። ኦኬ አሁን ምንድነው የጠየቀው? ማርቆስ 16:16 ያመነ የተጠመቀ ይድናል ይላሉ። አዎ ይላል። ከዛ በኋላስ መጽሐፍ ቅዱስኛ የእግዚአብሔር ቃል በእግዚአብሔር ቃል በአጠቃላይ የእግዚአብሔር ቃል ነው የምንፈታው እንጂ አንድ ቦታ ላይ ያለውን እንዳለ ሊትራል የምንወስደዋለ፣ ሊትራል የማንወስደዋለ። እዛ ቦታ ላይ ትእዛዝ ነው። መቼ ነው ምን የምንሆነው፣ መቼ ነው ምን የምንሆነው የሚለውን ነገር እያስረዳውኝ ነው። ስናምን እንሞታለን፣ እንድናለን፣ ዳግም እንወለዳለን፣ እንጸድቃለን፣ ስማችን በሕይወት መዝገብ ይጻፋል። ይሄ የሞተው ሰው ይሄ ብዙ ማስረጃ አለ። ለዚህ ጥቅስ ካልከኝ አሁን ሲፕሮስ እንዳለው ጥቅስ ካለ እንደምንሞት ብዙ ጥቅስ እሰጣለሁኝ። አሁን ዝም ብዬ ነው የምናገረው። ዝም ብለን አንናገር። ለምናገረው ነገር ሁሉ ማስረጃ የማቀርበው ነገር ነው። ያ የሞተው ሰው ክርስቶስን ሲያምን የሞተው ሰው ክርስቶስን ሲያምን የዳነ ሰው የጸደቀ ሰው ይሄንን ነገር ደግሞ በዓለም ፊት፣ በሰይጣን ፊት፣ በቤተ ክርስቲያን ፊት ያንን ለመመስከር ይጠመቃል። ትእዛዝ ስለሆነ ሮሜ 6 ላይ ያንን በስፋት ጽፎታል። ቆላስይስ 1 ላይም ላይ ወገኖች የጻፉት ምናልባት እኔ እንትን ይሆናል እዛ ቦታ ላይ መቀበር እንደሆነ ይናገራል። እና የሞተ ሰው ነው የሚቀበረው። ምክንያቱም ይሄን የሚሆነው ምንድነው? እኔ ራሴ ይሄንን ሳስቀምጠው ማለት ነው። ይሄ የሚሆነው ከክርስቶስ ጋር ሞቻለሁኝ፣ ከሱ ጋር ተቀብሬያለሁኝ ለማለት ከሱ ጋር እንደሞትን መስቀል ላይ እንጨት ተሰርቶልን ተሰቅለን ማሳየት የለብንም። ኦኬ እናሳየው የምንችለው በውሃ ጥምቀት ነው። ሲምፕል የሆነው ነገር ውሃ ጥምቀት ስለሆነ መሞታችንንም ከሱ ጋር መቀበራችንንም አንድ ላይ የምናሳየው በውሃ ጥምቀት ነው። ፕራክቲካሊ የምናሳየው ማለት ነው። እንግዲህ ሁሉንም ፕራክቲካሊ ያሳየ ከተባለ በሚስማር መቸከር አለብህ፣ መስቀል ላይ መውጣት አለብህ። ያ አላስፈለገም። ለቤተ ክርስቲያን ጌታ ኢየሱስ ክርስቶስ ይሄ ትእዛዝ ሰጠ። ከሱ ጋር እንደሞትን ከሱ ጋር እንደተነሳን ሕያው እንደሆንን ከእንግዲህ ወደ ኃጢአት በእኛ ላይ እንደማይሰለጥን ይህን ለመመስከር ይህንን በአክሽን የምናሳየው ነገር ነው።
ይሄ ነው እንጂ ይሄ ስጠመቅ ከኃጢአት አልነጻም። ልክ በዚሁ አድሬስ አድርገው እንዳትከፍት። ስጠመቅ ከኃጢአት አያነጻም። ከዘፍጥረት እስከ ራዕይ ድረስ በደሙ መንጻት ያለውን ነገር በንስሐ በደሙ መንጻት ያለውን ነገር ሁሉ የሚያፈርስ ነው። አንያ ዮሐንስ ምዕራፍ 1:9 ላይ ይናገራል። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። በጣም ብዙ አለ። ስጠመቅ ከኃጢአት አልነጻም። ስጠመቅ አልድንም። ውሃ አያድንም። ኢየሱስ ክርስቶስ ነው በእምነት የሚያድነኝ። ስጠመቅ ሌሎች የምትሏቸው ማስረጃ ስጠን፣ የሰራቸዋቸው ማስረጃ ስጠን፣ ማስረጃ ስጠን። አሁን ለተናገርከው ማስረጃ ስጠን። እሺ እሺ፣ አያድንም ላልክበት ማስረጃ ስጠን። እሺ እሺ፣ በቃ ልሰጠን። ሚት አድርገው ልሰጠን። ስጠመቅ ከኃጢአት አልነጻም ብያለሁኝ። ሳምን ነው ምንድነው? ሳምን እንደምድን አያድንም አልክ። አያድንም ላልከው ማስረጃ ስጠን እኮ። መቼ እንደምድን ላሳየህ ነው። መቼ እንደምድን ሳሳይህ ጥምቀት እንደማያድን ታውቃለህ። እኔ እንደሚያድን ቃል በቃል ማስረጃ ሰጣለሁ። አንተ ደግሞ እንደማያድን ቃል በቃል ማስረጃ ትሰጠኛለህ። መቼ እንደምድን ምን እንደሚያድን ማስረጃ በጣም ብዙ ሰጣለሁ። ምን እንደሚያድን ጥምቀት አያድንም ተብሎ አያድንም የተባለበትን እኔ ስለ ጥምቀት ነው እየጠየቅኩ ያለሁት፣ ስለ ድነት አይደለም። ስለ ጥምቀት ለድነት የሚሆነውን እየጠየቅኩ ነው። ጥምቀት ለድነት የሚሆነውን እኔ ማስረጃ ሰጣለሁ። አንተ ደግሞ ጥምቀት ለድነት አያስፈልግም የሚለውን ማስረጃ ትሰጠኛለህ። እሺ፣ አሁን ጥምቀት ለድነት አያስፈልግም። ኦኬ፣ አያስፈልግም። አደጋግም ብራዘር ሚት አድርገው። አንድ ጊዜ ከጠየቅ ይሄን አምጣ ብለኛ 5 ጊዜ ነው ያልከው። ጥምቀት ለድነት አያስፈልግም። አሁን የመጀመሪያ ሐሳቤ ሳልጨርስ ነው ለዚህ ኤግዚስት ያስደረከኝ። ጥምቀት ለድነት አያስፈልግም የሚል ከመጽሐፍ ቅዱስ ማስረጃ ታመጣለህ ብለኛል። ጥምቀት ለድነት አያስፈልግም ተብሎ አልተጻፈም፣ መጻፍም የለበትም። እንደዚህ ካልከኝ ደግሞ ኦርቶዶክስ ለድነት ያስፈልጋል ብሎ ደግሞ ተጽፏል። ለድነት ያስፈልጋል ተብሎ ደግሞ ተጽፏል። ሚት አድርገው። አልጨረስኩም። ቆይ ለምን? በቃ አንተ እኮ የለህም ማስረጃ ስለሌለህ፣ ለድነት እንደማይሆን ማስረጃ ስለሌለህ፣ እኔ ደግሞ ለድነት ይሆናል የሚል ደግሞ ማስረጃ አለ። ማስረጃ ያለውን ደግሞ አትቀበልም? እንደሚያድን ደግሞ እሺ፣ አውጣው እስኪ። ሰው አምኖ ሲጠመቅ እንደሚድን ይኸው ማርቆስ 16 ቅድም ስናወራበት የነበረው አውጣና ይኸው ማርቆስ 16 ያመነ የተጠመቀ ይድናል ይላል እኮ። ጠየቅኩህ እኮ እሱ ካሜራ እሱን አስረዳውኝ። እሱን አስረድቼ አንተ ጥያቄ ጠይቄያለሁ። አንተ ጠይቄያለሁ። እኔ ይኸው ያመነ የተጠመቀ ይድናል የሚለው ነገር መዳን በእምነት እንደሆነ አስረድቻለሁኝ። አንተን የምጠይቅህ አንተ ያመነ የተጠመቀ ይድናል ብለህ ታምናለህ ወይ? ያመነ የተጠመቀ ይድናል ስለሚል መጽሐፍ ቅዱስ አንተ ጥምቀት ለድነት ይሆናል ብለህ ታምናለህ? እሱ መልስልኝ። አይሆንም ብለህ ነው። እኔ አለቀም ዛሬ ያመነ የተጠመቀ አይደለም ብራዘር። ሲፕሮስ አትግባ። ያልተጻፈ ነው። ሁለታችሁ ስፒሮስ አንዴ ሚውት አድርገው። በቃ ግሪክህን አንብባ። አንተ አትግባ። አንተ አስተካክለን አላለኩም። ጌርሳዊ እንደዚህ እናድርግ። ሶሪ በጣም እንደዚህ እናድርግ። በጣም ነው እዚህ ጋር አለቀውም። ይሄንን ዳይቨርት እንዳታደርግብኝ። አሁን ያመጣው ነገር ራሱ የሚጠላልቀው ስለሆነ አለቀውም። ምንድነው መሰለ ማስረጃ ማቅረብ ሲገባው እሱ ደጋግመ እየነገርከው ሊቀበል አልቻለም። ፍቃደኛ አይደለም። እንደዚህ እናድርግ። እስኪ እንደዚህ እናድርግ። ለምሳሌ ቅድም አንተና እሱ ስታወሩ ስለ ሐዋርያቶቹ አንስታችሁ ነበረ። ይሁዳ አማኝ መሆኑን አሳየኝ እስኪ ከመጽሐፍ ቅዱስ ቦጃ። አማኝ መሆኑን ይሁዳ አሳየኝ ከመጽሐፍ ቅዱስ። አፍተ ነው ጌታን ሲከተል ነበር እኮ። አማኝ መሆኑን አሳየኝ ከመጽሐፍ ቅዱስ። ጥያቄ እሱ ጌታን ሲከተል ነበር። የተከተለ ሁሉ ያምናል ያለ ማን ነው? አማኝ መሆኑን ከእግዚአብሔር ቃል አሳየኝ። ያውም በሐዋርያቶቹ ውስጥ ተደምሮ ተመርጦ እኮ ነው ይሁዳ። ጥያቄ ምንድን ነው? ከ12ቱ አንዱ እኮ ነው። ጥያቄ ምንድን ነው? ተመርጦ እኮ ነው። የጠየኩህ ምንድን ነው? ኦኬ፣ ዳይቨርት ማድረግ ነው። ያኛው ስለማይመለስ ነው። የጠየኩህ ምንድን ነው? ስለ ጥምቀት ነው እያወራን ያለ ነው። ስለ እምነት ሳይሆን ስለ ጥምቀት ነው እያወራን ያለ ነው። አምኖ ስለሚጠመቅ ሰው። ቀጥል ስፒሮስ ቀጥል። ይሁዳ ስሙ አልተጻፈም፣ የሐዋርያቶቹ ስም ተጽፏል ብላችሁ ጠቀሳችሁ። የይሁዳ ጎበዜ ነውር ነው። በቃ አንተም ስለገባ በቃ ገባሁኝ። እኔ አሁን ስለመጽሐፍ ነበር የተናገረው እዛ ላይ
የሐዋርያቶቹ ስም እንደተጻፈ ይሁዳን አግልሎ አይደለም። እሱ ማስረጃ በሰጠን እኮ ሚውት አድርገው ወዳጅ። ቀጥል። እሺ ቀጥል። እኔ እናንተ እንቀጥላለን። እሺ ቀጥል። ትልቅ ሰው ስለሆንክ እኔ አንተ ብዙ ነገር ጠብቃለሁ። እኔ ቦጃን አላውቀውም፣ ትልቅ ይሆን ትንሽ፣ ግን በቃ አንተ ትልቅ ሰው እንደሆንክ አውቃለሁ። እሺ ቦጃ ይሁዳ አማኝ መሆኑን ከእግዚአብሔር ቃል ላይ ያሳየኝ። አንተ ማሳያት ካልቻልክ ግን እኔ አማኝ እንዳልሆነ ላሳይክ። አይ እንደዛ ነው የሚሻለው። እኔ አማኝ እንዳልሆነ ላሳይክ ነው። አማኝ ነው የምትል ከሆነ ግን አንተ መጀመሪያ እሺ ስማችሁ በሕይወት መዝገብ ላይ ተጽፏል፣ ስለዚህ ደስ ይበላችሁ ሲል ይሁዳን አግልሎ ነው። ይሁዳን አግልሎ ነው። አማኝ መሆኑን ማስረጃ ልታሳየኝ ከቻልክ ይሁዳን አግልሎ ነው ወይ? ይሁዳን አግልሎ ነው። አዎ አልኩህ። አዎ ይሁዳን አግልያለሁ ይላል ቦታ ላይ፣ እዛ ቦታ ላይ ከይሁዳ ውጪ ነው። ይሰማሃል አይደል? አዎ አልኩህ። አዎ ያለ እዛ ቦታ ላይ ክፈትና ብልኝ። ይሁዳን አግልሎ ስማችሁ በሕይወት መዝገብ ላይ ተጽፏል ያለው ለ11ዱ ነው። እንዲህ ነው የምታምነው ብሩክ? እየሰማኸኝ ነው አይደል? አዎ አልኩህ ደጋግሜ እየነገርኩህ። ከዚህ በላይ አላወራ። ቀጥሉ፣ ከስፒሮስ ጋር ቀጥሉ። ማውራት እንደማትችል አውቃለሁ። እንደሚያውቅ ሰው ነው ስታወራ የነበረው፣ እንደማታውቅ አውቃለሁ። ስታወራ የነበረው ግን እንደሚያውቅ ሰው ነው። ማስረጃ ማቅረብ እንደማትችል፣ መጽሐፍ ቅዱስ እንደማታውቅ አውቃለሁ። ግን ስታወራ የነበረው እንደማታውቅ ሰው ነው። እኔ አሁን አዎ አልኩኝ አይደል? አዎ አልኩ አይደል? አስቀምጠኝ አትሳደብ። ይኸውልህ አስቀምጠኝ አትሳደብ። ግን ይሁዳን አግልሎ ነው ለ11ዱ ነው የተናገረው እያልከኝ እኮ ነው። ለ11ዱ መናገሩን እዛ ቦታ ላይ ማስረጃ ትሰጠኛለህ? ለ11ዱ ብቻ መናገሩን። ጎበዝ ብትሆን እኮ አንተ ምን ትላለህ መሰለህ? ማስረጃ ትለኝ ነበር። አዎ ይኸው ማስረጃ እዛች ቦታ ላይ ለ11ዱ ብቻ መናገሩን ማስረጃ ስጠኝ። ለ11ዱ ብቻ እንደዛ ማለቱ አሁን ሚውት አድርገው። ይኸው ላሳየው። በመጀመሪያ ደረጃ ወላችሁ ይሁዳ አማኝ እንዳልሆነ ለማሳየት ግዴታ ሉቃስ 10ን መክፈት አይጠበቅብኝም። ሉቃስ 10ን ሳይሆን መክፈት ያለብኝ ይሁዳ አማኝ እንዳልሆነ ማሳየት ነው የኔ ስራ። ከምን ከመጽሐፍ ቅዱስ፣ ለዛውም ሁለት ቦታ ላሳያችሁ። ይኸው የእግዚአብሔር ቃል እንደዚህ ይላል። ሌላ ቦታ እንድትሄድ አልፈልግም። ጎበዜ ሚውት አድርገው። ለ11ዱ ብቻ መናገሩን ነው ማስረጃ የምትሰጠኝ። ለ11ዱ ብቻ መናገሩን። ይሁዳ አማኝ ካልሆነ ሚውት አድርገውና ስማኛ፣ እንደ ድምጽ ስላለ አንተ ለ11ዱ ብቻ መናገሩን ማስረጃ ስጠኝ። ሚውት አድርገውና ስማኛ። ይኸው ልነግርህ፣ ስማችሁ በሕይወት መዝገብ ተጽፏል ሲል ይሁዳ የለም እዛ ቦታ ላይ። ለምን እንደው ሚውት ማታረገው? ይኸው እየነገርኩህ እኮ ነው። ጥያቄ ይመልስልኛል። ሌላ ነገር ለምን ታወራለህ? ይሁዳ አለ የለም? የለበትም አልኩህ እኮ። አማኝ አይደለም እሱ፣ በሕይወት መዝገብ የተጻፈ አይደለም አልኩህ። ለምን ደግሞ አስብ። ይሁዳን አግልሏል እዛ ቦታ ላይ። በቃ ታችሁንና ታብታባርካችሁ። የማይመጥን ሰው ገስት ላይ አታቆዩ። በቃ አታቆዩ። እኔ ለተናገርኩት ማስረጃ ላሳይ መጀመሪያ። ይኸው እንደዚህ ብሩክ መዳን አለመዳን ሳይሆን መጽሐፍ አለመጽሐፍ ነበር። አሁን መጽሐፉን ከድነት አጋገራች አሳየንና በኋላ እንቀጥላለን። ቀጥል። እንደዚህ ይላል። ይኸውላችሁ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ስለ ይሁዳ ሲናገር የእግዚአብሔር ቃል እንደዚህ ይላል። እሺ እንደዚህ ይላል። ይኸውላችሁ ኢየሱስ ግን ደቀ መዛሙርቱ ቁጥር 61 ላይ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው፣ ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ሥጋ ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ሕይወትም ነው ይልና፣ ነገር ግን ከእናንተ የማያምኑ አሉ። የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆነ አሳልፎ የሚሰጠው ማን እንደሆነ ከመጀመሪያው ያውቅ ነበርና ይላል። ይሁዳ አማኝ ተብሎ ሳይሆን የጥፋት ልጅ ተብሎ እኮ ነው በመጽሐፍ ቅዱስ ቢታወቀው። ከናንተ የማያምኑ አሉ ይላል። ማን ነው አንዱ? አሳልፎ የሚሰጠው ይሁዳ። እሺ ሁለተኛ ማስረጃ እዚህ ጋር ስለምንድን ነው ያላመነው? ክፈተውና ዮሐንስ 6ን እናንብበው። ስለምንድን ነው ያላመነው? ልጨርስና ትጠይቃለህ። አይ አላመነም ብለህ ይሄንን አመጣ። ለዛውም ዮሐንስ 6ን ምንድን ነው ያላመነው? እዚህ ጋር እኮ ሚውት አድርገውና እሱ ብቻ አይደለም ሐዋርያቱ ራሱ አንጎራጎሩ፣ ተሰናከሉ። ምንድን ነው እዚህ ጋር ያላመነው? እሺ ሚውት አድርገዋለሁ። አውዱን ተከትለ ማስረጃ ይለቅና
እዛ በኋላ እሺ ቀጥል። በኋላ ነው መልሰዋለሁ። ቀጥል። እንደዚህ ይላል። ሁለተኛው ማስረጃ ተመልከቱ። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ላይ ከዚህም በኋላ ቁጥር 11 ነው ማነብላችሁ። በዓለም አይደለሁም እነርሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ እነዚህ የሰጠኸኝን እንደኛ አንድ እንዲሆኑ በስምህ ጠብቃቸው። ስለ ሐዋርያቶቹ እየተናገረ ነው ጌታችን። ከዛ ከእነርሱ ጋር በዓለም ሳለው የሰጠኸኝን በስምህ እኔ እጠብቃቸው ነበር፣ ጠበቅኳቸውም፣ መጽሐፍ እንዲፈጸም ከጥፋት ልጅ በቀር ይላል። ከጥፋት ልጅ በቀር ከእነርሱ ማንም አልጠፋም። ከማ በቀር ይላል? የጥፋት ልጅ። መዝሙር መጽሐፍ ላይ እኮ ስለ ይሁዳ ትንቢት ተነግሯል። የጥፋት ልጅ ነው ይሁዳ። የማያምኑ ከተባሉት መካከል ነው ይሁዳ። እና ምንድነው? የጥፋት ልጅ ነው ይሁዳ። ከእነርሱ ማንም አልጠፋም። ከማ በስተቀር? ከጥፋት ልጅ በስተቀር ይላል። ሰው ይሁዳ አማኝ ተብሎ በእግዚአብሔር ቃል አልተነገረም። የጥፋት ልጅ እና አማኝ ያልሆነ ተብሎ ነው ይሁዳ በእግዚአብሔር ቃል የተነገረን ማለት ነው። እሺ ጥያቄን ጠይቅ ስፒሮስ። እሺ ይሁዳ አማኝ አልተባለም ብለህ ነበረ። ከባለ 50 በፊት ክርስትና የሚባል ሃይማኖት ነበር፣ እምነት ነበር። ዮሐንስ 6 ላይ ሐዋርያቶቹን ሲሰበስብ ክርስትና የሚባል እምነት ነበረ። ቤተክርስቲያን ተመስርታ ነበረ። በደንብ ስማኝ። እሺ አሁን ከጌርሳም ጋርም ልጁ ሲያወሩ እኔም ስመልስ እነሱ ያወሩትን ስለ ክርስትና አይደለም። ክርስትና መቼ ተመሰረተ? አማኝ አልነበረም ነበር። አማኝ አይደለም አልክ። በዛን ጊዜ አይሁድ ነበረ። የአይሁድ አማኝ ነበረ። ሁሉም አይሁዳዊ ይህን እምነት ነበራቸው። ስለዚህ እምነት ስለ ክርስትና እምነት ክርስትና የሚባል እምነት ነበር። የዛን ጊዜ አማኝ አልነበረም ስትል እንግዲህ አሁን እንደ ክርስቲያኖች ነው። ስለ ክርስትና አይደለም እየተወራ ያለው ወዳጄ። ክርስትና ታዲያ ስጋና ደሙ ላይ ያነሳውን ዮሐንስ 6ን ይሄ ስጋዬ ነው ይሄ ደሜ ነው ስጋዬን የበላ ደሜን የጠጣ የሚለው የተሰናከለው ላይ ብዙዎች ከላይም ተሰናክለዋል፣ ከሐዋርያቶቹም ብዙዎቹ ተሰናክለዋል ይላል። ከ12ቱ ሰው ሌሎቹ ይሄኛው የአይሁድን እምነት የነበራቸው ትክክለኛው እምነት የነበራቸው ነው። በዛን ጊዜ የተሰናከሉት በኢየሱስ ክርስቶስ የሰቀሉትም እነሱ ናቸው። ስለዚህ የክርስትና እምነት ሳይኖር ልጨርሳ ይሁዳ አላመነም ብለህ ትጠቅሳለህ። ኬት አገኘህ? በደንብ ስማ። አሁን ክርስትና ተመሰረተ፣ ከክርስትና በኋላ ይሁዳ ካደ አይደለም ሐሳቡ። ሲጀምር ጌታችንን አሳልፎ የሰጠ ሰው ነው ይሁዳ፣ ከሐዋርያቶቹ መካከል ማለት ነው። ምንድነው ሐሳቡ? የተነሳው በራሱ ሉቃስ ወንጌል መጽሐፍ ምዕራፍ 10 ነው። ጌርሳም ልጁን ሲሞግተው ምንድነው ያለው? በሕይወት መዝገብ ስለተጻፋችሁ ብሏቸዋል ሐዋርያቶቹን። ሰው በሕይወት መዝገብ የተጻፈው ይሁዳ ወዴት ሄደ ነው የልጁ ጥያቄ። አስበዋል? አሁን እየተነሳ ያለው ቤተክርስቲያን ተመስርታለች ወይ? በክርስትና ያለ እምነት ነው ወይ እየተወራ ያለው? አይደለም። አየህ፣ ያልሆነ ሐሳብ አመተን የጨመርከው አንተ እዚህ ላይ ትክክል። ስለዚህ ክርስቲያን ሳይሆን መዳን አለ። እንግዲህ ሐዋርያቶቹም ክርስቲያን ሳይሆኑ ነው አይደል የተመዘገቡት? አሁን ይኸውልህ ስፒሮስ፣ እኔ አንተ ስታወራ ስለሰማሁ ከኔ ሳወራ መስማት መቻል አለ። እኔ ሐሳቤ አይደለም ምንድነው እንደ ክርስትና ክርስቶስን አያምንም ክርስቲያን አይደለም እንደተባለ ስታወሩ ነበር። ክርስትና የሚባል እምነት አልነበረም በአይሁድ አልተነሳም እኮ አንተ ነህ እኮ እያልክ ያለው። አሁን ስለ ክርስትና እያወራህ እኮ ስታወሩ ነበር። አልተጠመቁም፣ ይኸው እንትናቸው ተጽፏል። ኧረ ወዳጄ አሁን መሰከረ። እሺ ጨርስ። ሐሳቡ ብንጋ እንደሆነም ሳይገባ ነው እያወራ ያለው። ስለ ክርስትና አልተወራ። ቤተክርስቲያን ሳትኖር ክርስትና አይኖርም። ቤተክርስቲያን ከጌታችን ኢየሱስ ክርስቶስ ማረግ በኋላ ነው ቤተክርስቲያን ያለችው። ሰው ቤተክርስቲያን ሳይኖር ስለ ክርስትና ማንንም ሊያነሳ አይችልም። ምንድነው ሐሳቡ? ይሁዳ አማኝ ነው ወይስ አልነበረም የሚለውን ሐሳብ ነው የተነሳው። በዚህም ደግሞ ጌታችን ኢየሱስ ክርስቶስ አማኝ እንዳልሆነ ነገረን። የት? ዮሐንስ 6። ቀጥሎስ በዮሐንስ ወንጌል መጽሐፍ ምዕራፍ 17 ብሩክ ግልጽ እንዲሆን አማኝ አይደለም ሲባል እዚህ ጋር ያልገባኝ ነገር አማኝ አይደለም ሲባል ክርስቲያን አይደለም ነው ወይም የአይሁድ እምነትንም አያምንም ነበረ ነው? ሁለት እምነት ነበር አይደል? በቤተክርስቲያን ስትማር መሲሁን አልተቀበለ። ቆይ አንዴ ልጨርሳ። መሲሁን አልተቀበለም። አዎ እውነት ነው። በቃ እንደውም አሳልፎ ሰጥቶታል። አብዛኛው አይሁዶች
እኮ መሲሁን አልተቀበሉት፣ ግን አማኞች አልነበሩም አንልም። እዛን ጊዜ የአይሁድን እምነት ብለው እሺ ስፒሮስ አሁን በቃ ተግባብተናል። ክርስቲያን ካልሆነ ችግር የለም ተግባብተናል። ክርስትና ክርስቶስ ኢየሱስ ሳይሞትና ሳይነሳ ክርስትና ሊኖር አይችልም። እየተወራ አይደለም እኮ አንተ ያልተወራውን ሐሳብ ነው የጨመርከው። ሰው ምንድነው መሲሁን ያልተቀበለ ነው፣ አማኝ አልነበረም። ቀጥሎ ጴጥሮስ ምን አለው ጌታችን ኢየሱስ ክርስቶስ? እናንተስ መሄድ ትፈልጋላችሁ ትሻላችሁ ብሎ ሲጠይቀው ጴጥሮስ ምን አለ? ከአንተ ወዴት እንሄዳለን? አንተ የሕይወት ቃል አለ ብሎ ሲመልስለት ጴጥሮስ እንመለከታለን። አያ ጴጥሮስ ወደ ኋላ አላለም። ይሁዳስ አማኝ አልነበረም ብሎ ጌታችን ነገረን። ስለዚህ ነው እያወራን ያለ ነው። የተወራው ይሄ ነው እንጂ ስለ ክርስትና አይደለም።